አሁን እጃችሁ ላይ ያለው ሲም ካርድ በሰው ስም የወጣ ከሆነና ባለቤቱ ሳይኖር ያንን ሲም ካርድ ወደ ራሳችሁ ስም ለማስቀየር ከፈለጋችሁ የሚያስፈልጓችሁን 6 ወሳኝ የሆኑ ነጥቦችን ነግራችኋለሁ። ገች ይባላለሁ ከሃላላ ቲዩብ። ለቴክኖሎጂ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮውን ላይክ አድርጋችሁ ጀምሩት። የመጀመሪያውና አንደኛው ሲም ካርዱን ያወጣላችሁን ሰው ስም ከነ አያቱ ማወቅ አለባችሁ። ሁለተኛው ሲም ካርዱ አሁን እጃችሁ ላይ እየሰራ መሆን አለበት። አክቲቭ ሆኖ አገልግሎት እየሰጠ መሆን አለበት እጃችሁ ላይ። ሶስተኛ ሲም ካርዱ በቅርብ ጊዜ እስከ 1 ወር ድረስ ከእንደገና ያልወጣ መሆን አለበት። ሪፕሌስ ያልተደረገ መሆን አለበት። አራተኛው ናሽናል አይዲ ፋይዳ መታወቂያ ካርድ ሊኖራችሁ ይገባል። አምስተኛ የቴሌብር አካውንት ተከፍቶበት ከሆነ ውስጡ ላይ ምንም አይነት ገንዘብ መኖር የለበትም። ብድርም ካለ መከፈል አለበት። ስድስተኛውና የመጨረሻው ከዛ የሚሰጣችሁ ፎርም አለ፣ ስምምነት ፎርም። ያንን ፎርም መሙላት አለባችሁ። ፎርሙ ምንድነው? ባለቤት ነኝ ባይ ቢመጣ እስከ 1 ዓመት ድረስ እናንተ በስማችሁ ካስወጣችሁት በኋላ እኔ ባለቤት ነኝ የሚል ሰው ቢመጣ ለዛ ሰውየው ለመመለስ ፍቃደኛ መሆናችሁን የሚያረጋግጥ የፍቃደኝነት ፎርም አለ እዛ የሚሰጣችሁ። እሱን ፎርም የመሙላት ግዴታ አለባችሁ። እነዚህን 6ቱን መስፈርት የምታሟሉት ከሆነ እጃችሁ ላይ ያለው ሲም ካርድ በሰው ስም የወጣ ከሆነ ያንን ወደ ራሳችሁ ማስቀየር ትችላላችሁ። ይህን ሁሉ አሟልታችሁ እዛ ያለው የቴሌ ሰራተኛ የሚመሏችሁ ከሆነ እዛ ጋር ያለውን ሱፐርቫይዘር ማናገር ትችላላችሁ።